السلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች ይህ ለተሰኞ ወደ እናንተ የሚደርሰው ሃሩን መረጃችን ነው። በዚህ የመረጃ ሰዓታችን ከሀገር ውስጥና ከባህር ማዶ ያሉ ወቅታዊ ጉዳዮችን ወደ እናንተ እናደርሳለን። ከማል ኑርዬ ከመረጃዎቹ ጋር አብሬያችኋለሁ። አብራችሁ ይቆዩ። በቀዳሚነት የምንመለከተው በምዕራብ ወለጋ ዞን ቆንደላ ወረዳ ታላቅ የዳዋና የተማሪዎች ምርቃት መርሃ ግብር በድምቀት ተካሄደ። በኦሮሚያ ክልል ምዕራብ ወለጋ ዞን ቆንደላ ወረዳ ታላቅ የዳዋ ፕሮግራም የተካሄደ ሲሆን በአንሳረዲን መርከዝ ትምህርታቸውን ሲከታተሉ የነበሩ 24 ሴትና 21 ወንድ በድምሩ 45 የቁርአን ሐፊዞች በደማቅ ሁኔታ ተመርቀዋል። በዚህ ደማቅ የማስመረቂያና የዳዋ ፕሮግራም ላይ የፌዴራልና የክልል መጅሊስ አመራሮች፣ ታላላቅ መሻይኮች፣ የወጣቶች ካውንስል አመራሮች እንዲሁም ዱዓቶችና በርካታ ቁጥር ያለው የአካባቢው ሙስሊም ማህበረሰብ ተገኝቷል። በፕሮግራሙ ላይ ታላላቅ መሻይኮች የዱዓ ፕሮግራማቸውን ያቀረቡ ሲሆን ሌሎች እጅግ አስተማሪ መልእክቶች መተላለፋቸውን ተመላክቷል። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የአክሱም ሙስሊሞች ላይ የተፈጸመውን ጥቃት በጥብቅ አወገዘ። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ባወጣው መግለጫም በታሪካዊቷ አክሱም ከተማ በእምነት ተከታዮች ላይ በመስገጃ ስፍራ የተፈጸመው ኢሰብአዊ ጥቃት በጥብቅ እንደሚያወግዝ አስታውቋል። ሚያዝያ 2 ቀን 2018 ዓመተ ልደት የተከሰተው ይህ አሳዛኝ ድርጊት ለዘመናት የዘለቀውን የመከባበርና የአብሮ መኖር ባህል የሚጻረር መሆኑንም አንስቷል። ምክር ቤቱ ችግሩን መነሻ ሲያብራራም ጥቃቱ ድንገተኛ ሳይሆን ቀደም ብሎ በማህበራዊ ሚዲያዎችና በተለያዩ መድረኮች ላይ ሲሰራጭ የነበሩ የጥላቻ ስብከቶች ውጤት ነው ሲልም ነው የገለጸው። ሂጃብ ይከልከል ከሚለው ቅስቀሳ በተጨማሪም ለዘመናት የቆየው በሹቅ የመስገጃ ስፍራ የነበረው የድምፅ ማጉያ አዛን አጠቃቀም በኃይል እንዲቆም የተደረገበት ወታደራዊ መሰል እርምጃዎች ህገ መንግስታዊ የእምነት መብትን የሚጥስ ነው ሲልም ነው የገለጸው። በለቱም የጸጥታ አካላት የድምፅ ማጉያዎችን በኃይል መንጠቃቸውን ተከትሎ የተደራጁ አካላት በሰጋጆች ላይ የፈጸሙት የድንጋይ ወረራና ድብደባ በምንም አይነት ህጋዊ መሰረት የሌለው እንዲሁም በተለይም አንዳቦ እና ሹቅ ወደ ተባለ የመስገጃ ስፍራዎች በኃይል በመግባት ቅዱስ ቁርአንን መቅደድና መሬት ላይ መጣልን ጨምሮም ንብረቶችን መሰባበርና በሰላማዊ አማኞች ላይ የአካል ጉዳት ማድረስ ህገ ወጥ እስራት መፈጸሙን አውግዞ መንግስት በአስቸኳይ ጣልቃ ሊገባባቸው የሚገቡ ድርጊቶች መሆናቸውንም አስምሮ ገልጿል። አክሱም ሙስሊም ማህበረሰብ ይህንን ሁሉ ትንኮሳ በትዕግስት በማለፍ ተቃውሞውን በሰላማዊ ተክቢራ ብቻ በመግለጽ ላሳየው ጨዋነት ምክር ቤቱ አድናቆቱን ችሯል። ይህ ትዕግስት ለሰላም ሲባል የተደረገ እንጂ እንደ ድክመት ሊቆጠር እንደማይገባም አስጠንቅቋል። በማጠቃለያው እነዚህ የጥላቻ ጥሪዎች የቀሰቀሱና የመሩ እንዲሁም በጥቃቱ ላይ እጃቸውን ያለበት የጸጥታ አካላትና ሲቪሎች በአስቸኳይ ተይዘው ለህግ እንዲቀርቡም መንግስትን የጠየቀ ሲሆን ድርጊቱ ትግራዋይነት የማይመጥንና የማይወክል መሆኑ ሰላም ወዳድ የትግራይ ህዝብ ይህንን ድርጊት ሊያወግዝ ይገባል ሲል ጥሪውን አቅርቧል። በመገኘትና በሺዎቹ በሚቆጠሩ ሙስሊም ወንድሞች እህቶች በተገኙበት ሁኜ እዛ ማደው በሰሜን በሀገራችን ክልል ላይ በትግራይ ክልልና እንደዚሁም በአክሱም ከተማ ላይ በሙስሊሞች ላይ እየተደረገ ያለው አፈናና ጭቆና በጽኑ እኛ እናወግዛለን። በሀገራችን ኢትዮጵያ የህግ የበላይነት የተረጋገጠበት የሃይማኖት እኩልነት የተረጋገጠበት ሀገር ላይ ሰላት በጀማ እንዳይሰግዱ መስጊድ ተከልክለው ተሰብስበው በሚሰግዱበት ቦታ ላይ ደግሞ ሂደው በትላንትና ሁለት ጁምዓ ቀን ታላቁን የጁምዓ ሰላት በመስገድ ላይ ሳሉ በአላህ ቤት ላይ ሰዎች ሂደው እነሱን በማሸማቀቅ በመምታት በማባረር ቁርአንን በማቃጠልና ኢሰብአዊ ድርጊት በማድረግ በሙስሊም ወንድሞቻችንና እህቶቻችን ላይ የተደረገውን ኢሰብአዊ ድርጊትና እየተደረገ ያለው ጭቆና እኛ የኢትዮጵያውያን ሙስሊሞች እናወግዛለን። ይህንን ጉዳይ መንግስት ተከታትለው መንግስት የህግ የበላይነትን ማስከበር፣ የዜጋ ነጻነትን ማስከበር፣ የሃይማኖት እኩልነትን ማስከበር ያለበትን ህገ መንግስታዊ ግዴታ መንግስት መወጣት አለበት የሚለውን መልእክት አስተላልፋለሁ። የኢትዮጵያ ሙስሊም ወጣቶች ካውንስል ይሄንን ኢሰብአዊ ድርጊት ይሄንን አፈናና ጭቆና በወንድሞች በእህቶች ላይ እየደረሰ ያለው በሰሜኑ በሀገራችን ክልል በአክሱም ከተማ እየተደረገ ያለውን በጽኑ እናወግዛለን። ይሄንን ኢሰብአዊ ድርጊት እያደረጉ ያሉ ሰዎች
ለሕግ መቅረብ አለባቸው። ይሄም ማይሆን ከሆነ በእንደዚህ አይነት ተቻችለን በምንኖርበት ሀገር ላይ ኢሰብአዊ ድርጊቶች እየተደረጉ ሃይማኖቶች እየተናቁ የሕግ የበላይነት ሳይኖር ሲቀር በሀገራችን ላይ ሊያመጣ የሚችለው መዘዝ ከምንገምተው በላይ መሆኑን ልብ የሚል ሰው ልብ ማለት ይገባል። ካሁን በኋላ አፈናና ጭቆና መቆም አለበት። ከአባቶቻቸውና ከአያቶቻቸው ወርሶ የነበረውን አጸፋ የነበረውን ዙልምና በደል ማቆም መቅረት አለበት። እኛ በምዕራብ ኦሮሚያ በወለጋ የምንኖር ሙስሊም ወንድሞች በአክሱም ከተማ ላይ እየደረሰባቸው ያለውን ዙልም እናወግዛለን። በሙስሊሞቹ ላይ እየደረሰ ያለውን ዙልም እናወግዛለን። እኛ የወለጋ የምዕራብ ኦሮሚያ የኦሮሚያ ሙስሊም ወንድሞች ከትግራይ ከአክሱም ሙስሊም ወንድሞች ጋር ነን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ነጃሺ እስላማዊ ትረስት የተቃጠለውን አዳራሽና መድረሳ መልሶ ለመገንባት አዲስ ኮሚቴ አቋቋመ። በደቡብ አፍሪካ ጆሃንስበርግ የሚገኘው ነጃሺ እስላማዊ ትረስት በቅርቡ በእሳት አደጋ ሙሉ በሙሉ የወደመ አገልግሎቱን መስጫ አዳራሹንና መድረሳውን መልሶ ለመገንባት የሚያስችል የመልሶ ግንባታ ኮሚቴ ማቋቋሙን አስታወቀ። ተቋሙ ባወጣው ወቅታዊ መግለጫም እንዳስታወቀው 26 አባላትን ያካተተው ይህ አዲሱ ኮሚቴ የመልሶ ግንባታ ሂደቱን በዝርዝር የማቀድን በበላይነት የመምራት እንዲሁም ግንባታውን ለማጠናቀቅ የሚያስፈልገውን የገንዘብ ድጋፍ የማሰባሰብ ኃላፊነት እንደተሰጠው ገልጿል። ኮሚቴው በዋነኛ ዓላማውም ተቋሙን ወደ ከቀደመ በተሻለ ደረጃ በአጭር ጊዜ ገንብቶ ወደ አገልግሎት መመለስ መሆኑንም ገልጿል። አዲሱ ኮሚቴ የስራ አደረጃጀቱን አጠናቆ በይፋ የገቢ ማሰባሰቢያ ሂደቱን እስከሚጀምር ድረስ ማንኛውም አይነት የገንዘብ ማሰባሰብ እንቅስቃሴ ለጊዜው መቆሙን ትረስቱ አሳውቋል። በመሆኑም ማህበረሰቡ ኮሚቴው በአዲስ መልክ ስራውን እስከሚጀምር ድረስ በትዕግስት እንዲጠብቅ ጥሪውን ያቀረበ ሲሆን በማጠቃለያው ማህበረሰቡ ከእሳት አደጋው ጊዜ ጀምሮ ላሳየው ከፍተኛ ተሳትፎ፣ ያልተቆጠበ ድጋፍና ለክፉ ቀን ተደራሽነቱ ነጃሺ እስላሚክ ትረስት ከልብ የመነጨ ምስጋናውን ያቀርባል ሲል ገልጿል። የተከታተላችሁ የምትገኙት ከሃሩን ሚዲያ ወደ እናንተ እየደረሰ ያለው ዕለታዊ መረጃዎችን ነው። አሁን ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እናደርስ። አሜሪካ ጦርነት የምትመርጥ ከሆነ እንዋጋለን፣ በምክንያታዊነት ከመጣችን በምክንያታዊነት እንመልሳለን ሲሉ የኢራን አፈ ጉባኤ ገለጹ። የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊፍ አሜሪካ ከኢራን ጋር ያላትን ውጥረት ለማርገብና መውጫ መንገድ ለማግኘት የምትፈልግ ከሆነ ብቸኛ አማራጭ የኢራን ሕዝብ አመኔታ ለማግኘት መወሰን መሆኑን ገልጸዋል። አፈ ጉባኤው ባስተላለፉት ጠንካራ መልእክትም አሜሪካ ለኢራን ሕዝብ ትልቅ ዕዳ እንዳለባትና ይህንንም በደል ለማካካስ ገና ብዙ መስራት እንደሚጠበቅባትም አሳስበዋል። ከአሜሪካ ጋር ስላላቸው ቀጣይ ግንኙነት ሲገልጹም ጦርነት የምትመርጥ ከሆነ እንዋጋለን፣ በሎጂክ ወይም በምክንያት ከመጣችን በምክንያት እንመልሳለን ሲሉ አቋማቸውን ግልጽ አድርገዋል። በተጨማሪም ኢራን ለማንኛውም አይነት የውጭ ዛቻና ማስፈራሪያ እንደማትንበረከክ ያረጋገጡት አፈ ጉባኤው ጠንካራ ፍላጎታችን፣ ቁርጠኛነታችን ዳግም ሊፈትኑ ከሞከሩ ከበፊቱ የከፋ ትልቅ ትምህርት እንሰጣቸዋለን ሲሉም ከጥብቅ ማስጠንቀቂያ ጋር አሳስበዋል። የሀጅ ፍቃድ ያልያዙ የውጭ ዜጎች ከዛሬ ጀምሮ ወደ መካ ከተማ እንዳይገቡ እገዳ ተጣለ። የሳውዲ ሀገር ውስጥ ጉዳዮች ሚኒስቴር በሀጅ ስነ ስርዓት ላይ ለመሳተፍ ፍቃድ የሌላቸው የውጭ ሀገር ዜጎች ዛሬ ሰኞ ሚያዝያ 5 2018 ዓ.ም ጀምሮም በመካ ከተማ እንዳይገቡ ባወጣው ደንብ ክልከላ ጥሏል። የወጣው እየተቃረበ ላለው የዘንድሮ የሀጅ ስነ ስርዓት ዝግጅት ሲሆን የሀጅ ተጓዦች ደህንነት ለማረጋገጥና ስነ ስርዓቱን እንዲሳለጥ ለማድረግ መሆኑ ተመላክቷል። በደንቡ መሰረትም በቅድስቲቷ ከተማ መካ ለመግባት የሚችሉ ዜጎች ተለይተዋል የተባለ ሲሆን በዚህም የመካ ከተማ ነዋሪነት ፍቃድ ያለው ሀጅ ፍቃድ ወይም በቅዱሳን ስፍራዎች ውስጥ ለመስራት የሚያስችል የስራ ፍቃድ ያላቸው የውጭ ሀገር ዜጎች ብቻ መግባት እንደሚችሉም አስታውቋል። እንደ ሳውዲ ጋዜጣ ዘገባ ከሆነ የሀጅ ፍቃድ የሌላቸው ግለሰቦች በከተማ መግቢያዎች በሚገኙ የደህንነት ፍተሻ ኬላዎች ወደ መጡበት እንዲመለሱ እንደሚደረግም ተገልጿል።
ሚያዝያ 10 በኡምራ ቪዛ ወደ ግዛቱ የገቡ የውጭ ሀገር ተጓዦችም በሙሉ የሚመጡበትን የውጭ ቀን የመጨረሻ ቀን ብሎም በማንኛውም የቪዛ አይነት ለባለቤቶች በሙሉ የመካ ከተማ እንዳይገቡና ከከተማዋ እንዳይቆዩ መከልከሉን በደንቡ ተካቷል። በዚህ ቀንም የመጨረሻዎቹ ፓኪስታናውያን ምዕመናን እንደሚገቡ ይጠበቃል ተብሏል። የሳውዲ ባለስልጣን ሚያዝያ 10 እስከ ግንቦት 23 ባለው ጊዜ ውስጥ ለሁሉም ዜጎች የውጭ ሀገር ነዋሪዎችና የባህረ ሰላጤው ህብረት ምክር ቤት ሀገር ዜጎች የኡምራ ቪዛ እንደማይሰጥም አስታውቀዋል። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው መረጃዎቻችን ይህን ይመስሉ ነበር። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።